ኢንዱስትሪያል ኬሚስትሪ የሚለው የሳይንስ ዘርፍ በኢንዱስትሪያል ሂደቶች ውስጥ የኬሚካሎች እና የማተሚያ ሂደቶች በመጠቀም ምርቶችን ለመፍጠር የሚያገለግል ነው። ይህ ዘርፍ በአሁኑ ጊዜ በብዙ የኢንዱስትሪያል ዘርፎች ውስጥ እጅግ አስፈላጊ ሆኖ ይገኛል። ከፋብሪካዎች እስከ ፋርማሲውቲካል ኢንዱስትሪዎች ድረስ ዋና ሚና ይጫወታል። የወደፊት እድሎች ወደፊት ኢንዱስትሪያል ኬሚስትሪ በተለይም በአረንጓዴ ኬሚስትሪ ወይም ግሪን ኬሚስትሪ እና በተቀናጀ ኬሚካል ምርቶች ላይ ትኩረት በመስጠት እየተሻሻለ ያለ ሲሆን፣ ማለትም በኢንዱስትሪያል ሂደቶች ውስጥ ላይ የአካባቢ ጥበቃና የዘላቂነትን ማስተዋል ይገባል። ምን አይነት ተማሪ ነው ታዲያ ለዚህ ዲፓርትመንት የሚሆነው የሚለው በኬሚስትሪና በሂሳብ ትምህርታቸው ላይ ፍላጎት ያላቸው፣ የምርምርና የፈጠራ ዝንባሌ ያላቸው፣ በትንታኔ ሂደቶች ችግር መፍታት ላይ ጠንካራ የሆኑ። የትምህርት ዘመን በኢትዮጵያ ውስጥ የኢንዱስትሪያል ኬሚስትሪ በብዙዎች ዩኒቨርሲቲዎች ውስጥ በ5 ዓመት የትምህርት መርሃ ግብር ይሰጣል። ከዋናዎቹ ኮርሶች መካከልም ኦርጋኒክ ኬሚስትሪ፣ ፊዚካል ኬሚስትሪ፣ ኢንዱስትሪያል ሂደቶች እና የኬሚካል ምህንድስና፣ አካባቢ ኬሚስትሪ። የትምህርት ክፍያ ሁኔታ ላይ ስንመጣ በኢትዮጵያ በመንግስት ተቀጥረው በወር ቢያንስ 5,000 እስከ 10,000 ይሆናል። በግል ዩኒቨርሲቲዎች ውስጥ ደግሞ ከ10,000 በላይ መሆኑ ይታወቃል። የስራ እድሎችና ገቢ በኢንዱስትሪያል ኬሚስትሪ የተመረቁ ተማሪዎች በሚከተሉት ዘርፎች ላይ ስራ ማግኘት ይችላሉ። ፋብሪካዎች ውስጥ እንደ ኬሚስት ወይም እንደ ምርት ማናጀር፣ ፋርማሲውቲካል ኩባንያዎች፣ የሜዲካል ምርት እና የምርምር ኢንዱስትሪዎች፣ የአካባቢ ጥበቃ ድርጅቶች ላይም ሊሳተፉ ይችላሉ። እንግዲህ ኢንዱስትሪያል ኬሚስትሪ ይህን ይመስላል።